በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት። ይህ ታላቅ ቃል ኪዳን የተሰጠው መጽሐፈ አርጋኖን ማንበብ እንጀምራለን። ባለመለየት ሦስት በተዋህዶ በአኗኗር በአነዋወር አንድ በመለኮት ትክክል ከሰውና ከመላእክት ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል የምስጋና መጽሐፍ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴም እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ነፍስን የምታሰጥ የእመቤታችን የማርያምን ድንግልናዋን የማድነቅ መጽሐፍ እናሰማለን። ክብሯንና ገናናነቷን ለመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር መጽሐፍ እናሰማለን። አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያሰጥመው ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿን በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቀነቅ በጭንጫ ላይ ያለች የዕንቁ ባህር ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት። ከመንፈስ ቅዱስ አንደበት የሚሰማውን የድንግልን ምስጋናዋን ሹክሹክታ ያደምጽ ዘንድ አቤቱ ሆይ የዓይኔንም ጽጋግ ግለጽ። የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን እመለከት ዘንድ ዳግመኛም አንደበቴን ክፈት አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና። የባቢሎን ንጉሥ ናቡከደነጾር ያቃጠለውንና የኦሪትንና የነቢያትን መጽሐፍት ቃል አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጸ ሆይ እኔንም ደግሞ እንደሱ እርዳኝ። የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ጀምሮ ከመተው አድነኝ። አቤቱ እርሱንም ለመፈጸም አሰልጥነኝ። ከንፈሮችን እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውንም ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድምፅ አይደርድረው። ለሚያዳምጡትም እርሱን በመስማት ፈጽመው ደስ ይሰኙ። ሐሳባቸው ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅን የሚያስቡ ኃጢአትን አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽህናን ያስቡ።
የዋህነትን ያስቡ። ሸንገላን አይደለ ትሕትናን ያስቡ። ትዕቢትን አይደለ ፍቅርን ያስቡ። ቅናትን አይደለ ልባምነትን ያስቡ። ስንፍናን አይደለ ክብርን ያስቡ። ጉስቁልናን አይደለ የሰማዩን ያስቡ። የምድሩን አይደለ የማያረጀውን ያስቡ። የሚያረጀውን አይደለ የማይጠፋውን ያስቡ። የሚጠፋውን አይደለ። ይህንንም መጽሐፍ የሚያነብ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማር ወለላና ከሶከር ምንጭ ይልቅ የጣፈጠ ይሁን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛም በተዋሃደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንዳንድ ልጅ ነገር ይሁን እንጂ። አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያዳምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባልሽ እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡኔ በዚች ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ ስለ ኃጢአቴም ብዛት የከንፈሮቼን ድካም እንደተናቀ ምናምን ነገር አታደርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታውን ነጭ ሐሩን የወርቅ የዕንቁ ጌጥ ፈርጥ ያለበትን ብሩህን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሰራው ክቡር ልብስሽ ነፍሴንና ሥጋዬን በፊትሽ ዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ እናዘዛለሁ። ከዚህ ዓለም መቅሰፍት ከምድራዊም ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያ ከሚገሉ ከአረባ አንበሶች መሸሻ አንቺን አገኘው። አውሮቹን ይነጥቃሉ፣ ለጠቦቶቹም አይራሩም፣ አረጊቶቹንም አይምሩም። ሁልጊዜ ለመዋጥ አፋቸው የተለቀቀ ነው። ለነገም ከማያሳድሩ ከአረብ ተኩላት መሸሻ አንቺን አገኘው። አውረውን ይነጥቃሉ፣ ጠቦቱንም አያስቀሩም፣ ለእናቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት ከጦር ሐፎት ከጸብ ክርክር ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ ያመነውን ማን ያስፈራዋል? በልጅሽ ያመነውንስ ማን ያስፈራዋል? የአንበሳም ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም፣ የፍላጻም ሐፎት አይቆነጥጠውም። በደንጊያም መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃ ማዕበል ሞገድ አይበረታታበትም፣ የነፋሳት ኃይልም አያናውጠውም። የሰውም አንደበት ክፉ ሊያደርግበት አይችልም፣ የአመፀኛ ከንፈርም አይጎዳውም። በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንንም ሁሉ አውቄ ለመረዳቴ አንቺን እሻለሁ። በአንቺ በልጅሽም በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነቴ አዳራሽነት ፈጽሞ ተዘረጋ፣ እጅግም ከፍ ከፍ አለ። በዛም እንደ ወንዝ ፈሳሽ መላኝ፣ እንደ ጊዮን ወንዝ፣ በክረምት ጊዜ እንደ ጤግሮስ ፈሳሽ፣ በአዝመራ ጊዜ እንደ ኤፍራጥስ ወንዝ፣ በእሸት ጊዜ እንደ ኤፌሶን ፈሳሽ፣ በጮርቃ እንጭጭ ጊዜ ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተድላ በደስታዬ ጊዜ ሽልማት ሆንሽኝ፣ በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ።
እንዲህም እላለሁ፣ እግዚአብሔር ለሰው ልጅ ምን ያህል ክብርን ሰጠ! ምን ያህል ጸጋ ክብር ሰጠ! እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም አውቄ ያደነቅሁ በአራተኛው እንጂ የበጎ ረፍት አላገኘሁም። አዳም ከእህቱም ምድር የተወለደ በተፈጥሮ ነው። እኔን ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን ተወለደች፣ እርሷም በተፈጥሮ ነው። ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ዘር ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ የረባኝ የለም። ስንኳን እኔን ራሱንም አልጠቀመም። እሊህ 3ቱ ልደታትም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነት፣ ገናናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግታ ለዚህ ልደት ይገባል። ይህ ጥበብ፣ ፍልስፍና፣ ጹብ ድንቅ ነው። ለዚህ አንክሮ ይገባል። ይህ የሥጋዊ ምስጢር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ ጹብ ድንቅ ነው። የሔዋን ደህንነቷ እመቤታችን ሆይ የድንግልናሽ ኃይል እጅግ የሚያስደንቅ ጹብ ነው። የአዳምን መርገመ ሥጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመር ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃም በአንድነት ተሰማምተው መኖራቸው እጅግ ድንቅ ነው። የሚያስፈራውንም የአንበሳ ደቦል ጻዳ በግዕት በክንዷ እጅግ ድንቅ ነው። ከድንግልም ብላቴና ጡቶቿ ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ቁመት ረዘመ፣ ከሰማይ ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት በለጠ። ይኸውም ማደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑት በረት ቻለው፣ ወሰነውም። በረትም ተመሰገነ ነው፣ ኃያላንም ጌታ በውስጡ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በበረት ተመሰገነ፣ ምድርን በኋላ ያጸናት እርሱ ስለተጠጋባት። ድንግልም የመላእክት አለቆችን ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ አደረ። በረት ኪሩቤል እንደሚሸከሙት ዙፋን ሆነ። ስፍራውም እንደ ጽርሐ አርያም፣ ድንግል እንደ አብ ሆነች። አንድ ልጅም በጎል ተጥሎ በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ፣ ላምና አህያም በወዲህና በወዲህ፣ በረቱ ጎንና ጎን፣ በአራቱ ማዕዘን በዙፋኑ ቀኝና ግራ፣ በጎንና በጎኑ 4 እንስሶች እንዳሉ። የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋት የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑም ክበብ መምላትና መጉደል ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋ ምስጋና በሁሉ የመላ ነው። ለዘወትርም የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብት መላእክተ ብርሃን ታዩ። ወደዚህ ማኅበር አንድነት ኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከአዋላጅቱም ጋር እንዳደንቅ፣ ከእረኞችም ጋር እንዳገለግል። በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታንን ሕይወት የኃጥአንን ንጽሕና የቅቡፃን ተስፋ የተጨነቁትን የሚያድን ጌታ ወደ ተቀመጠበት የዓለምን ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር ስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካይ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ አሸከም ዘንድ ማን በከፈለኝ?
አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠች ድንግል ማርያም ጋራ ያን ጊዜ ካሉት አላንስም፣ ሐሳቤም ከዚያ እንዳለው አድርጌያለሁና። በሥጋ አልነበርኩም በመንፈስ ግን አለው። ባነዋወር አልነበርኩም በሃይማኖት ግን አለው። በገጽ አልነበርኩም በማመን ግን አለው። ሳልኖር ራሴን እንዳለው ያደረገውን የተመሰገንሁ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩኝ የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንኩ ነኝ። ስለ እውነት አይደለም ስለ መረዳትም የተመሰገንኩ ነኝ። ስለ ንጽሕና አይደለም በእግዚአብሔር ስም ስላመንኩ የተመሰገንኩ ነኝ። በእናቱም ጸሎት ስላመንኩ ንዑድ ክቡር ነኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጠሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር የሆነ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይልን ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችን ይገለብጣቸው ዘንድ ሰማዩን እንደ ክርታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጥ ባህርንም የሚዳስስ ኃይል ይምጣ። ጠላቶችን የሚዋጋቸው ዘንድ በሌጊዮን አጋንንት የሬዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያሰጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የኔን ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ይሁኑ፣ የሚረግሙኝ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰበር ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመፃቸውም በራሳቸው ላይ ይውረድ። የሚከቡኝ ራስ የከንፈራቸው ድካም ይክደናቸው። የእሳት ፍም በላያቸው ወደቀባቸው፣ እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቤስም በቂሶን ወንዝ አጠገብ እንዳደረግህ እንዲህ አድርግባቸው። በአንድ ወር እንደጠፉት የእርሻን ፋንድያ እንደሆኑት ያለቆቻቸውንም እንደ ሄሬብና እንደ ዜብ ታላላቆቻቸው እንደ ዛብሄልና እንደ ስልማን አድርጋቸው። የእግዚአብሔርን ማደሪያ እንወርሳለን እንዳሉት አምላኬ እንደ ትቢያ በነፍስ ፊትም እንደ ገለባ አድርጋቸው። በዱር እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁ በአውሎ ነፋስ አሳዳቸው፣ በቁጣህም አስደንግጻቸው። ፊታቸውንም ኀፍረት ጉስቁልና ምለው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለም የሚታወቁ ይደንግጹና ይጥፉ። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ ደህንነታቸው ላሸከላ፣ ዓይኖቻቸውንም እንዳያዩ ጨልሙ። ወገባቸው ሁል ጊዜ ይናወጥ፣ በላያቸውም መዓትን አፍስስ። የቁጣ ትኩሳት ያዛቸው፣ አገራቸው ምድረ በዳ ትሁን። በቤታቸው የሚኖር አይገኝ፣ ከተሞቻቸው በእሳት ይቃጠሉ። በኃጢአታቸው ላይ ኃጢአት ጨምርባቸው፣ ወደ ጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር ይጻፉ። ግፍ የሚያደርጉትን አትማራቸው። ማታ ይመለሱ፣ እንደ ውሾችም ያንጎራጉሩ። በአገርም ይዙሩ። አምላኬ በጠላቶች ደስ ያሰኘኛል። ሕግህን እንዳይረሱ አትግደላቸው። አቤቱ በኃይልህ አቅበዝብዛቸው፣ አዋርዳቸው። አንተ ጋሻችን ስለ አፋቸው ኃጢአት፣ ስለ ከንፈራቸው ነገር መርገምንና ሐሰትን ስለተናገሩ በትዕቢታቸው ይጸመዱ። በቁጣህ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። ኃጢአተኛውን በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረተው ይውጡ፣ ጸሎታቸውም ኃጢአት ትሆንባቸው። ዘመናቸው ጥቂት ትሁን፣ ሹመታቸውንም ሌላ ይውሰዳት። ልጆቻቸውም አባት እናት የሌላቸው ይሁኑ፣ ሚስቶቻቸው መበለታት ይሁኑ። ልጆቻቸውም ተቅበዝብዘው ይዙሩ ይለምኑ። ከቤታቸው መፈታት የተነሳ ተሰደው እንጀራ ይፈለጉ። ባለ ዕዳም ያለውን ሁሉ ይበርብረው፣ የደከመበት ገንዘቡን ሌሎቹ ሰዱት። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጃር አግቢባቸው። የመለከታቸውን ድምፅ አክብጂው፣ ደንቆሮም አድርጊው። እርሳቸውን በቀፎ በቅርጫት በእግር ብረት ሰሪያቸው። በእግራቸው ወጥመድ በከንፈራቸው ልጓም
ባፈንጫቸው ጉንፋን ላኪባቸው። ሊሄዱትም ወደ አልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃት መንቀጥቀጥን አሳድሪባቸው። መሸበርና መንቀጥቀጥን ጨምርባቸው። እንደ ሴቶች ሆኑ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሆኑ። በአባር በቸነፈር እህልን በማጣት ቅሰፊያቸው። በሜዳ ሰይፍ ልጆቻቸውን ያጥፋቸው። በቤታቸውም ውስጥ ፍርሃት ያስጨንቃቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ እነሆ የፍቅርሽ መንፈስ አነሳሳኝ በእንጨቶች መስልሽ ዘንድ። በእንኮ እንጨት መስልሻለሁ ወድጄ ከጥላሽ አርፌያለሁና። የእህቱም ድንግልና ሽማ በባለ አፍንጫ የሸተተው የንጽህናሽ ፍሬም ለጉሮሮ የጣመው ከእናቱ ከለያ እርሻ ሮቤል እንዳገባው እንኮይ ዋጋ። የያዕቆብ ልጅ ይሳኮር ተጸነሰ። የይሳኮር ስሙ ግን ትርጓሜው የእንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በጠመቁት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረባት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንዲሁ ደግሞ የዘይት እንጨት እልሻለሁ። ያቋቋምሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤም የፊት መቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መከለያ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሁ እኔም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደነው። የነቢዩ ኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለለቀመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂት ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክ ዘንድም በደረሰ ጊዜ በንስር አንገት አድርጎ ከመላእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁም በድንግልናሽ ወተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮ ቁስለኞች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባን ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነት ዕፃን እንደወጣበትም ደረቅ በትር ሳይተከል በቤተ መቅደስ ለምልሞ አጹቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደውን ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ። ያለ ዘርና ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነሽው። በሱፍ እንጨት መስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሀገር የተገኘሽ ንጽሕት አበባ የዳዊት ግንድ አጽቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸውም ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ ሲል በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ የሚዘፍኑትን የጽዮንን ልጆች ቆነጃጅት አለቆች እግዚአብሔር ያዋርዳቸዋል ያጎሳቆላቸዋል ብሎ እንዲህም ደግሞ የወይን ሐረግ ብዬ ጠራሻለሁ። የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጥማቂ ያማረ የተወደደ ሆነ። በእንጆሪ በጅበራ በደድሆ መስልሻለሁ። የአብርሃምና የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ ልዑል እግዚአብሔር አካላዊ ቃል ግን ሐዋርያትን ወደ ዓለም ዳርቻ ላካቸው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ቅድስት ማርያም ሆይ ከከበሩ ድንጋዮች ደግሞ መስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ እመስልሻለሁ። ይኸውም ምሳሌ ለንጽህናሽ ነው። የጳዚዮን ድንጋይ ነሽ። የሰንፔር የሶምና የክርስቲሎቤ ድንጋይ ነሽ።
ይኸው ምሳሌ ላይን ደስ ለሚያሰኘው ደም ግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኤያስጴድ ሰርዲን ደንጊያ አንቺ ነሽ። ይኸውም ምሳሌ አደፍ ጉድፍ ለሌለበት ህቱም ድንግልናሽ ነው። እንቁ ባህሪ ደንጊያ አንቺ ነሽ። በወርቅ የተጌጠ ያክንት ድንጋይ አንቺ ነሽ። ይኸውም ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። እልመቅሊጦስ ደንጊያ አንቺ ነሽ። እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት ባንቺ ነጽቷልና ዝገቱን ባንቺ ታድሷልና። የደወል ድንጋይ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችውን ሴት ልቦናዋ ወደ እርሱ ይመሰጣል። ብላቴናውንም እስክትወልድ ድረስ ሕማሙ አይሰማትም፣ ሕመሟንም አታውቀውም። እንዲሁ ሰማዕታት የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉን ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸውን እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ደንጊያ አንቺ ነሽ። በመውለድ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ ደንጊያ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የእስራቴን እግር ብረት አቅልጠሽ አጥፍተሸዋልና። ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ደንጊያ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሥም ሙሽራ ባንቺ ተጌጠች። የበኩር ልጅሽ እጮኛ ባንቺ ተጋረደላት። ባንቺም በወርቅ ደንጊያ ተመሰረተች። በሚያንጸባርቀው እንቁ ደንጊያ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንፃዋ ባንቺ ጸና። ግድግዳዎቿን ባንቺ ተሰራ። ጠፈሯ ባንቺ ተጠፈረ። ዋልታዋን ባንቺ ተዋቀረ። ጭምጭምታዋን ባንቺ ተጨመጨመ። ደጆቿን ባንቺ ተከፈቱ። መቃን መድረኳን በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷን በሆድሽ ፍሬ ደም የነጻችው ያዘነች ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችው። የተዋረደች ስትሆን በድንግልናሽ ውቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለተ ዓርብ ከልጅሽ ቀኝ በፈሰሰው ውሃ ተጠምቃ የውግታቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋር አንድ አምሳል ካሳደግሽውም ጋር አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ ቀንቅና በከንፈሯ እልል ብላ ታመሰግንሻለች። በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺም ደስ ትሰኛለች። ከእግርሽም በታች ሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብ ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እርሱ ልዕልናውን በትሕትናዋ ስለጨመረ ትሕትናዋንም በልዕልናዋ ጨመረ። የእርሷንም ሞት ወስዶ የእርሱን ሕይወት ሰጣት። ስለ እርሷም ፍቅር ከላይ ወደ ታች ወረደ። ከኃጢአትም በቀር እንደኛ መሆንን አላፈረም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድ ምራቅን ተቀበለ። ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሷ አደረገ። በትንሣኤውም የዘላለም ሕይወትን ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህም ቅድስት ቤተ ክርስቲያን ታመሰግናለች። በልቦናዋ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግድልሻለች። የስሙ አጠራርም ለዘወትር ከአንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ቡሩክት ሆይ፣ የተመረጥሽ ቅድስት ድንግል የድንግልናሽ ምስጋና በሁሉ መላ። ውዳሴሽን በዓለም ዳርቻ ሁሉ ሰፈፈ። የውቅያኖስ ባህር በመደቡ የተወሰነ ሆነ።
የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉም ስላንቺ ተፈጠረ። አዳም ከእህቱም ምድር ተፈጠረ አንቺን ያፈራ ዘንድ፣ ሔዋንም ከአዳም ከግራ ጎኑ ተፈጠረች አንቺን ትወልድ ዘንድ። ምድርም ተፈጠረች አዳምን አባትሽን ታስገኝ ዘንድ። ለምግቡም ቡቃያውን ታወጣ ዘንድ፣ ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃም ከዋክብትም እንዲያበሩለት፣ በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናትም ቡቃያውን ለማሳደግ ዝናብም እንዲያዘንቡ ተዘረጉ። እንጨቶችም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል ዝናብም እንዲያዘንቡ ተዘረጉ። እንጨቶቹም ለግዳጁ ሊሆኑ፣ ነፋሳትም እሸቱን ለማብሰል እንዲተነፍሱ፣ መላእክትም እንዲያገለግሉት ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህንስ ዓለም ተውትና መላእክትስ እንኳ እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወትን ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽ ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ። ከሰማይ በላይ ከፍ ከፍ አልሽ፣ ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች የሰማዮችም ሰማይ ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሸዋልና። ሰውና እንስሳ ሥጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱን በድንግልናሽ ወተት አሳድገሸዋልና። ምድርም ተራሮችም በላይዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸውን እሱን በጉልበትሽ ላይ አቅፈሽ ይዘሸዋልና። ወንዞች ባህርም ፈሳሾች ውሆች ሁሉ ገናናነትሽን ይናገራሉ። ቁመታቸውን ጥልቅ ያደረገ ስፋታቸውንም ያሰፉ እሱ በጸባብ ሆድሽ ወስነሸዋልና። እሳት የእሳት ነበልባል ለሃቡም መባረቅትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን፣ መባረቅትንም ከቃሉ መውጣት የሚገለባበጡለት እርሱን በእጅሽ ዳሰሸዋልና። ኪሩቤል ሱራፊል ይሰግዱልሻል፣ በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናት ሆይ ላንቺ ይገዛለው፣ ፍጥረት ሁሉ ላንቺ ይገዛልና። የልጅሽም ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚያ ይነገራልና። የልጅሽ መለኮትነት በሁሉ ገዥ ከሆነ ዘንድ ክብርሽ ገናናነትሽ ከዚያ ይነገራል። አንድ ልጅሽ ወደ ሰማይ ባረገና በባህሪ አባቱ በስተቀኝ በተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ ከዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባህሪያት አከናውኖ በሰራው ጊዜ አራቱ ባህሪያት አንዱ ከሁለቱ ሶስተኛው ከአራተኛው እንዳይቸጋገሩ እርስ በርሳቸው እምቢ እንዳይባባሉ ባህሪያትን አስማማ። እርጥቡን ከደረቁ ጋር ጨመረ። ሙቀት ያለውንም ባህሪ ከቆሪሩ ባህሪ፣ የሚታየውንም ከማይታየው ጋራ፣ የሚዳሰሰውን ከማይዳሰሰው ጋር አስማማ። ከሚዳሰሰው 3 ከማይዳሰሰው ሰው 2 አደረገ። ከደረቁ 3 ከእርጥቡ 1 ከቆሪሩ 3 ሙቀትም ካለው 1 አደረገ። ሰሪውም ቤቱ ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባህሪያት መሰረተ። ዳግመኛም የእርሱ ትንፋሽ የሕይወቱን መንፈስ ካልተዋሃደው በቀር ሸክላው መንቀሳቀስ መናገርም እንዳይችል ባወቀ ጊዜ የሕይወት መንፈስን በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህም ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከእሷ ጋር ትዋሃዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣
ነፍሳቸውን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና፣ እንዲሁም አንዲቱ የሕይወት ናት፣ እርሷም ከእግዚአብሔር አንደበት የወጣች። ይህችም ከሥጋ ባህሪ አትቆጠርም አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባህሪ ናትና ትሞታለች። ስለዚህም እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ሥጋ አትብሉ። የእግዚአብሔር የቤቱ ምሰሶ ግን የሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ሥጋ በድን ይሆናል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ አምላካዊውን እንጀራ ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ ርኩሰታችን የሚያነጻውን የወይን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊውንም በግ ነባቢውንም መስዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱን ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ አንቺን ደጅ መጥናት ይገባል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በልጅሽ በወዳጅሽ መታመም መከራን በመቀበሉ የጸብና የክርክር ግድግዳን አፈርሰሽ የሃይማኖትን መሰረትን ላጸናሽልን ላንቺ ምስጋና ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ለኃጢአት ከመገዛት ባርነት ነፃ ላወጣሽው ላንቺ መገዛት ይገባል። ድንግል ሆይ ሰማይና ምድር ላስማማሽ ላንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ውሃ የፈውስ መድኃኒት ውሃን ካንቺ የሚቀዱ ሕመም ቁስለ ሥጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምህረት ውሃን ካንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሌት ቁር የመዓልት ሐሩር አያገኛቸውም። የደህንነት ምንጭ ሆይ ካንቺ የሚጠጡ ሐዲሳን አትክልት ወአየ ባህር ያደርቃቸውም፣ ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ካንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብህ ጥቅም የሚገኝባት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱባት የሕይወት ውሃ ነቅ አንቺ ነሽ። ያዘኑትን የሚያረጋጋቸው የፍጹም ደስታ ነቅ አንቺ ነሽ። ለዝንጉዎች ዕውቀትን የሚገልጽ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረድኤት ደንጊያ አንቺ ነሽ። ይህችውም የየቡሳውያን የአረውና አውድማ እግዚአብሔር በውስጧ የእሴይን ልጅ የዳዊትን መሥዋዕት የተቀበለባት ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ ኤልያስ የመሥዋዕት መዓዛ ያሸተተባት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መሥዋዕቱንም በላች። እንጨቱንና ደንጊያውን መሬቱንም ደግሞ በጉድጓድ የነበረውን ውሃ ላሰች። ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልሁሽ። ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺ የተነገረው ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ እንደ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታም በግራሽ በኩል። ብርሃንና ጸዳል በፊትሽ ነው፣ ረድኤትና መድኃኒት በስተፊትሽ። የዓለም ሁሉ ክብር የነገሥታትን ብዕላቸው ድንግል ሆይ ነገሥታትና መኳንንት ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋና ዘውድ በራስሽ ላይ ነው። የጽድቅ ጋሻ አንቺን ይከባል። የሃይማኖት አጽር ቅጽር ይከብሻል። የመንፈስ ቅዱስ ክንፉ ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በሱ የተፈረደ መርገመ ሥጋ ባንቺ ጠፍቷልና። እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯል። እንዲህ ሲል ጻርሽን ጋርሽን አበዛለሁ፣ ልጆችሽን በጻር ትወልጃለሽ። ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ።
እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖህ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል ባንቺ ተፈጽሟልና። እንዲህ ያለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና እንዲህ ሲል ከይስሐቅ ላንተ ብዙ ዘር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት ባንቺ ተፈጽሟልና። ቡራኪውም እንዲህ የሚል ነው፣ አሕዛብ ይገዙልሃል፣ ወገኖችም ይሰግዱልሃል፣ ለወንድምህም ጌታ ሆነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራውያን ያዕቆብም ከልጁ ከይሁዳ ጋር ያመሰግንሻል፣ የእርሱ በረከት በልጅሽ ተፈጽሟልና። እግዚአብሔር ይሁዳን የባረከው እንዲህ ሲል ይሁዳ ሆይ ወንድሞችህ አንተን ያመሰግናሉ። እጅህ በጠላቶች ደንደስ ላይ ነው፣ የአባትህ ልጆች ይሰግዱልሃል። የአንበሳ ግልገል ይሁዳ ልጅ ሆይ ከምርኮ ወጣ፣ እንደ ሴት አንበሳም ተንበርከክ ተኛም። ያስነሳው ዘንድ ማን ይችላል? በትር ከይሁዳ የገዥም ዘንግ ከእግሮቹ መካከል አይጠፋም። የሰላም ንጉሥ እስኪመጣ ድረስ እርሱም የአሕዛብ መታዘዝ ይሆናል። ዳዊት ከመዘምራን ጋር ያመሰግንሻል እንዲህ ሲል መሰረቶቿ በተቀደሱ ተራሮች ናቸው። እግዚአብሔር ከያዕቆብ መኖሪያዎች ሁሉ ይልቅ የጽዮንን ደጆች ይመርጣቸዋል። የእግዚአብሔር ሀገር ሆይ ባንቺ የተከበረ ነገር ይባላል። ማኅበረ መላእክት ሁሉ ያመሰግኑሻል፣ በንጽሕና ሥርዓት እርሳቸውን መስለሻልና። ማኅበረ ነቢያት ሁላቸው ያመሰግኑሻል፣ ትንቢታቸው ባንቺ ተፈጽሟልና። የሐዋርያት ማኅበር ያመሰግኑሻል፣ የተወደደ ልጅሽ ወንድም ሆኗቸዋልና፣ ለመንግሥቱም ወራሾች አድርጓቸዋልና። የበግ ጎልማሶች ሰማዕታት ያመሰግኑሻል፣ የልጅሽ መከራ አንድነት በሥጋቸው ተቀብለዋልና። ደናግል መነኮሳት ያመሰግኑሻል፣ አኗኗራቸውን ለንጽሕናሽ አምሳል ብፅዓት አድርገዋልና። ሊቃነ ጳጳሳት ኤጲስቆጶሳት ያመሰግኑሻል፣ የልጅሽ አንደበት ሥልጣን በአንደበታቸው ተዋህዷልና። ቀሳውስት ያመሰግኑሻል፣ ለክህነታቸው ማዕረግ ልጅሽ አለቃ ሆኗልና። ስለ በጎ መላእክት የሚፋጠኑ ዲያቆናት ያመሰግኑሻል፣ በልጅሽ ገዥነት ምስጢር አገልጋዮች መላእክተኞች ተብለዋልና። አናጉስጢስ መዘምራን ያመሰግኑሻል፣ ለልጅሽ ምስጋና በቤተ መቅደስ ድምፃቸው እንደ ወርቅ ጸናጽን ይሰማልና። የክርስቲያን ማኅበር ሁሉ ያመሰግኑሻል፣ ከልጅሽ ከቀኝ ጎኑ የተገኘውን የጥምቀት ድርብ በፍታ ተጎናጽፈዋልና። አደፍ ጉድፍ የሌለብሽ ንጽሕት ሆይ ያለ ኃጢአት ጽሪት ያለ ርኩሰትም ቅድስት ሆይ የድንግልናሽ ምስጋና ጽብ ድንቅ ነው፣ የንጽሕናሽ ውዳሴ የተደነቀ ነው። ስለዚህም ክብርሽን ገናናነትሽን ልንናገር ይገባናል። በላይሽ አፈረውንም የጸጋ ክብር እንናገር። ዕውቀት ልቦና ያለው ሁሉ ለንግሥትነትሽ ይገዛል። አፍ አንደበት ያለው ሁሉ የቅድስናሽን ኃይል ያመሰግናል። በቅዱሳን ሁሉ ዘንድ ቅድስት ነሽ፣ በተመረጡት ዘንድ የተመረጥሽ ነሽ። በተመሰገኑት ላይ ተመሰገንሽ፣ ስምሽ በሁሉ የሰለጠነ ገዥ ነው። ወደ አንቺ የሚገሰግስ የቤትሽንም ደጅ የሚመታ የሚጸፋም የተደነቀ ነው። የፍቅርሽ ኃይል ያረፈበት የተደነቀ ነው። የክብርሽን የገናናነትሽን ምስጋና ዘወትር የሚያነብ የተደነቀ ነው። የስምሽን አጠራር ካፉ የማያርቅ የገናናነትሽን ነገር ካንደበቱ የማያቋርጥ የተመሰገነ ነው። በፍጹም ልቦናው የሚከተልሽ በሐሳቡም ሁሉ አንቺን የሚፈልግ የተመሰገነ ነው። አንቺን የተጠጋ እምነቱንም በልጅሽ አደረገ የተመሰገነ ነው። የፍቅርሽ መሰረት ከልቦናው የማይናወጥ አንቺን ከማሰብም ልቦናው የማይወላውል የተደነቀ ነው። ዘወትር ለምስጋናሽ የሚተጋ ጸሎቱንም በጆሮሽ የሚዘራ የተመሰገነ ነው። የልጅሽ ሞቱን መስቀል ለመሸከም ዘወትር ልቡን የሚያጨክን ይቅርታንም ከድንግልናሽ ነቅ የሚቀዳ የተመሰገነ ነው። የአበባውንም ሽቶ ከንጽህናሽ መዓዛ የሚቀምስ የተደነቀ ነው። ከልጅሽ መገዛት ቀንበር በታች ራሱን ዘንበል ያደርግ ዘንድ ልጅሽ ወንጌሉን ፍለጋ የተከተለ የተመሰገነ ነው።
እግዚአብሔርን የሚፈራ ሰው ትእዛዙን ሊጠብቅ የሚወድ ምስጉን ነው። ስለዚህም አንቺን በትህትና በድንግልና ተጠብቀሽ የምትኖሪበትን ብላቴና ወደደ። ለመንፈስ ቅዱስ ማደሪያ የሚሆን አዳራሽ ንጹሕን ሥጋሽን አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰብአ ሰገል ከሩቅ ሀገር መጡ። እንዲህም ሲሉ የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተናልና ልንሰግድለት መጥተናል። ሄሮድስም ይህንን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩም። የካህናቱ ሁሉ የሕዝቦችም ጸሐፍቶችን ሰበሰበ። ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። እርሳቸውም አሉት በቤተልሔም በይሁዳ ዕፃ እንዲህ በነቢይ ተጽፏልና፣ አንቺ ቤተልሔም የኤፍራታ ምድር ከይሁዳ አለቆች ሁሉ ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ ንጉሥ ካንቺ ይመጣልና። ከነቢይ ቃል ለወጣ በትንቢት መንፈስ በተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለተሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቦና አወከ፣ ሰውነቱንም በቅናት አቀለጠ፣ አቃጠለውም። የተወለደበትንም ጊዜ ዘመን በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻቸው ጡት የተነሳ ምድር እስክትነጣ ድረስ ከሕፃናቱም ደም የተነሳ ምድር እስክትቀላ የሕፃናቱ የመታረዳቸው የደም ጎርፍ የገሊላም ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ምድረ ግብፅ ሄደ። በቀሊል ደመና ተጭኖ ነቢዩ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ምድረ ግብፅ ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት በወዴት ይቻላል? ሄሮድስ የፀሐይን ብርሃን በእጁ ሊጨብጥ ወደደ። የፀሐይ ብርሃንን መጨበጥ ወዴት ይቻላል? እግዚአብሔር በምስር ምድር እንግዳ ሆነ በጀርባሽ ታዝሎ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንጋጥጬ እንዳላፍር ተስፋ እንዳልቆርጥ የተመኘሁትን እንዳላጣ አድርጊኝ። ድንግል ሆይ ለንጽህና መንፈስ ማደሪያ ለበረከት አዳራሽ አድርጊኝ። ለጸሎት ለሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ ለመጻሕፍት ነገር ማከማቻ መዝገብ ለሃይማኖት ሽቶ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጠው በትዕግስትም የተከለለው አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረጥሽ ድንግል ማርያም ሆይ ወደ አንቺ የቀረብሁ ወደ ልጅሽም አንድ ሆንኩ አድርጊኝ። አሁንም ወደ አንቺ ጮኻለሁ የወደድሁትን ነገር ታቀኝልኝ ዘንድ ያሻሁትንም ባሰብኩት ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናናነትሽንም አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና ስለዚህም የነጎድጓድ ልጅ ነሽ እልሻለሁ። ያዕቆብና ዮሐንስን እነጌሬብ ብሎ እንደጠራቸው ይኸውም የነጎድጓድ ልጆች ማለት ነው፣ ከቤተ መንግሥትና ከቤተ ክህነት ናቸውና ስለዚህም የነጎድጓድ ልጆች ተባሉ። እኔም የነጎድጓድ ልጅ ነሽ አልሁሽ። የመወለድሽ ድምፅ ወሬ እንደ ነጎድጓድ ድምፅ ይሰማልና ከሁለቱ ከተቀቡት ነገድ በነቢያት አለቃ በሙሴ እጅ፣ ለክህነት ከተቀባው ከአሮን ቤት በሳሙኤል እጅ፣ ለመንግሥት ከተቀባው ከዳዊት ዘር እንደ አንበሳ ግልገል ጩኸት እንደ ሴትም አንበሳ ድምፅ የልደትሽ ወሬ ይሰማልና አባቱ ያዕቆብ ይሁዳን የአንበሳ ግልገል ብሎታልና ስለዚህም የአንበሶች ልጅ ልሻለሁ። ሰለሞን እንደተናገረ እንዲህ ሲል አንቺ ሙሽራ ከሊባኖስ ጋራ ነይ፣ ከሊባኖስ ጋራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከተመረጠ ነገዱ የተነሳ ከሚመካ ወገን የመወለድሽ ወሬ እጅግ ግሩም ነው። ድንግል ሆይ በመልክ በደም ግባትሽ አማርሽ የተወደድሽ ነሽ። ከእግርሽ እስከ ራስሽም ድረስ ክፉ የለም። በነገድ ወገንም የተመረጥሽ ነሽ። በመልክና በደም ግባትም ከሁሉ ይልቅ አማርሽ ተወደድሽ። በንጽህና ተሸለምሽ፣ በቅድስና ተከለልሽ፣ በሁሉም ፍጽምት ነሽ።
አንቺን ለማመስገን ቃሌን ከፍ ከፍ አደርጋለሁ። ለውዳሴሽም ኃይል እጮኻለሁ። ለክብርሽ መገዛትን እሰጣለሁ። ስግደትም ለገናናነትሽ ከሆድሽም ፍሬ ባፌ ጨምራለሁ። የፍሬሽም ደም ለጆሮ የጣፈጠ ነው። እመቤቴ ሆይ ከሞት ለዘላለሙ ታድኝ ዘንድ አድኝኝ። እንዲህም አል ዘንድ ለዘላለም የሚኖር ሞትንስ የማያያት ማን ነው? እኔስ የምለው እንዲህ ነው። ንስሐ እስክገባ ድረስ እንዲቆይልኝ የንስሐ ፍሬንም እስካቀርብለት ቸርነቱን ደስ እስካሰኝ እንዲጠብቀኝ። እመቤቴ ሆይ አንቺ ጠብቂ፣ ለዘወትር ከኔ እንዳትርቂ። ነፍስና ስጋዬን ወደ አንቺ አደራ ሰጣለሁ። በዕድሜም ሁሉ ለዘወትር አትተይኝ። በዚህ ዓለም ከሚመጣብኝ መከራ ሁሉ ጠብቂኝ። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት አምላካችን እግዚአብሔር ያሳትፈን። በተሰጣት ቃል ኪዳንም ከልጇ ከወዳጇ ከኢየሱስ ክርስቶስ በጸሎቷ በምልጃዋ በቃል ኪዳኗ ትጠብቀን። አሜን።